ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በለጠ ነኝ። ያው እንደሚታወቀው ይሄ ሁለተኛው ዩቲዩብ ቻናላችን ነው። በዛኛው ንስር አካዳሚ በሚለው ኖርማል እንግሊዝኛ ብቻ እየተመማርንበት ነው ያለ። እዚህ ጋር ባለው ደግሞ አማርኛ በእንግሊዝኛ እንመማራለን ማለት ነው። ስለዚህ ለዚህ ዩቲዩብ ቻናል በድጋሚ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። መሰረታዊ የተለያዩ ትምህርቶችን እያስተማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ቴሌግራም፣ ኢሞ ላይ፣ ዋትሳፕ ላይ ከጓደኞቻችሁ ጋር ስትጠጣፉ ቻት ስትደራረጉ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍና ጠቃሚ ቪዲዮችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ኦኬ፣ አሁን ቀጥታ ወደ ትምህርቱ ከመግባቴ በፊት ግን ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ያለላችሁ ሀይበሩን ደውሉን፣ መመማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ እስክሪብቶና ወረቀት መያዛችሁ እንዳትረሱ። ልጀምር። እዚህ ጋር እሱ እንደምታዩት ምን ይላል? ለመጀመሪያ ጊዜ ሰውን ስንተዋወቅ የምንጠቀማቸው የአማርኛ ቃላቶች፣ አረፍተ ነገሮችን መጣፍ ይላል። ኦኬ፣ ሰላም እንዴት ነህ? መጀመሪያ መቼም አንድን ሰው ስንተዋወቀው ሰላምታ ነው የምንሰጣ። ሰላም እንዴት ነህ? ይኸው ሰላም እንዴት ነህ። በአንድ ላይ አማርኛው ምን ይላል? ሰላም እንዴት ነህ። ሁሌም እንደምላችሁ በአንድ ድንጋይ ሁለት ወፍ እንደሚባል እዚህ ጋር አማርኛችንም እያሻሻላችሁ ነው ማለት ነው። ስለዚህ ሰላም እንዴት ነህ ይላል። ሰላም እንዴት ነህ። ሰ ኤስ እና ኢ፣ ላ አራተኛ ናት፣ ኤል እና ኤ፣ ም ኤም ብቻዋን፣ ሰላም እ ኢን እጠቀማለሁ፣ ን ኤን እንጠቀማለሁ፣ ዴ ዲ እና ኢ፣ ት ቲ እንጠቀማለሁ፣ እንዴት ነ ኤን ኢ፣ ህ ኤች እንጠቀማለሁ፣ ነህ። ስለዚህ በአንድ ላይ ሰላም እንዴት ነህ ይላል። ሰላም እንዴት ነህ። ይኸው ሰላም የሚለው እንደዚህ ጣፍኩኝ፣ እንዴት የሚለው እንደዚህ ጣፍኩኝ፣ ነህ የሚለውን ደግሞ እንደዚህ ጣፍኩኝ። በአንድ ላይ ሰላም እንዴት ነህ ይላል። ሰላም እንዴት ነህ። ስለዚህ እናንተ መጻፍ ስትፈልጉ እንደዚህ ትጥፋላችሁ፣ አሊያም ደግሞ የሆነ ሰው እንደዚህ ሲጥፍላችሁ ምን ብላችሁ ማንበብ ትችላላችሁ ማለት ነው። ሰላም እንዴት ነህ። ለሴት ከሆነች ደግሞ ሰላም እንዴት ነሽ፣ እዚህ ጋር ስን እንጨምራለን ማለት ነው። ኦኬ፣ ቀጣይ ደግሞ ስምህ ማን ነው? ወንድ ከሆነ ስም ማን ነው? ስሙን መጠየቅ ብትፈልጉ ማለት ነው ምን ትሉታላችሁ? ስምህ ማን ነው ትሉታላችሁ ማለት ነው። ኦኬ፣ ስምህ ማን ነው። በአንድ ላይ አማርኛው ምን ይላል? ስም ማን ነው ይላል። ስም ማን ነው። ስ ኤስ እንጠቀማለሁ፣ ም ኤም እንጠቀማለሁ፣ ህ ኤች እንጠቀማለሁ። ስምህ ማ ኤም ኤ፣ ን ኤን ብቻዋን፣ ማን ነ ኤን ኢ፣ ው ደብሊው እንጠቀማለሁ፣ ነው። ስለዚህ ስም ማን ነው ይላል ማለት ነው። ይሄው ስም የሚለው እንደዚህ ጣፍኩኝ፣ ማን የሚለው እንደዚህ ጣፍኩኝ፣ ነው የሚለውን ደግሞ እንደዚህ ጣፍኩኝ። በአንድ ላይ ስም ማን ነው ይላል ማለት ነው። ስም ማን ነው። ኦኬ፣ ቀጣይ ደግሞ የት ነው የምትኖረው? የት እንደሚኖር ማወቅ ከፈለግን ደግሞ ምን ብለን እንጠይቀዋለን? የት ነው የምትኖረው ብለን መጠየቅ እንችላለን ማለት ነው። ኦኬ፣ የት ነው የምትኖረው። በአንድ ላይ አማርኛው ምን ይላል? የት ነው የምትኖረው ይላል። የት ነው የምትኖረው። የት ነው የምትኖረው። የ ዋይና ኢ፣ ት ቲ ብቻዋን፣ የት ነ ኤን ኢ፣ ው ደብሊው እንጠቀማለሁ፣ ነው። የት ነው የ አሁንም ዋይ ኢ፣ ም ኤም ብቻዋን፣ ት ቲ እንጠቀማለሁ፣ ኖ ኤን ኦ፣ ረ አር ኢ፣ ው ደብሊው እንጠቀማለሁ፣ የምትኖረው። ስለዚህ በአንድ ላይ የት ነው የምትኖረው ይላል ማለት ነው። የት ነው የምትኖረው። ይኸው የት የሚለው እንደዚህ ጣፍኩኝ፣ ነው የሚለው እንደዚህ ጣፍኩኝ፣ የምትኖረው የሚለው እንደዚህ ጣፍኩኝ። ሶ የት ነው የምትኖረው ይላል ማለት ነው። አሊያም ደግሞ እናንተ ሌላ ሰው እንደዚህ ብሎ ተጣፈላችሁ ምን ብላችሁ ማንበብ አለባችሁ ማለት ነው። የት ነው የምትኖረው ብላችሁ ማንበብ አለባችሁ ማለት ነው። ኦኬ፣ ቀጣይ ደግሞ ምንድን ነው የምትሰራው? ምንድን ነው የምትሰራው። ምን እንደሚሰራ ማወቅ ተፈለጋችሁ ደግሞ ምን እንለዋለን? ምንድን ነው የምትሰራው ብለን መጠየቅ እንችላለን ማለት ነው። ኦኬ፣ ምንድን ነው የምትሰራው። ምንድን ነው የምትሰራው። ም የምንጠቀማለሁ፣ ን ኤን እንጠቀማለሁ፣ ድ ዲ እንጠቀማለሁ፣
ን አሁንም ኤን እንጠቀማለሁ። ምንድን ነ ኤንኢ ው ደብሉን እንጠቀማለሁ። ነው የዋይ ም የምንጠቀማለሁ። ቲ እንጠቀማለሁ። ሰ ኤስኢ ራ አርና ኤ ው ደግሞ ደብሉን እንጠቀማለሁ። የምትሰራው ስለዚህ በአንድ ላይ የሚላል ማለት ነው ምንድን ነው የምትሰራው ይላል ማለት ነው። ምንድን ነው የምትሰራው? አያችሁ፣ ምንድን የሚለው እንደዚህ ጣፍኩኝ፣ ነው የሚለው እንደዚህ ጣፍኩኝ፣ የምትሰራው የሚለውን ደግሞ እንደዚህ ጣፍኩኝ። አሊያም ደግሞ ሌላ ሰው ሲጥፍላችሁ እናንተ ይህ ምን ብላችሁ ማንበብ ትችላላችሁ ማለት ነው። ምንድን ነው የምትሰራው ብላችሁ ማንበብ ትችላላችሁ ማለት ነው። ኦኬ፣ ቀጣይ ደግሞ ስንት ወንድም እና እህት አለህ? ስንት ወንድምና እህት እንዳለው ምን ብለን መጠየቅ እንችላለን ማለት ነው። ስንት ወንድምና እህት አለ ብለን መጠየቅ እንችላለን ማለት ነው። ኦኬ ስንት ወንድም እና እህት አለህ። በአንድ ላይ ስንት ወንድምና እህት አለህ። ስ ኤስ እና አይ ን ኤን እንጠቀማለሁ። ቲ እንጠቀማለሁ። ስንት ወ ደብሊው ኢ ን ኤን እንጠቀማለሁ። ዲ እንጠቀማለሁ። ም ኤምን ወንድም ኢ እንጠቀማለሁ። እና ኤን ኤ እና ኢ እንጠቀማለሁ። አሁንም ህ ኤች እንጠቀማለሁ። ት ደግሞ ቲ እንጠቀማለሁ ማለት ነው። እህት ወንድምና እህት አ ኤን እንጠቀማለሁ። ለ ኤል ኢ ህ ኤችን አለህ። ስለዚህ በአንድ ላይ የሚላል ማለት ነው ስንት ወንድምና እህት አለህ ይላል ማለት ነው። ስንት ወንድምና እህት አለህ። ኦኬ ቀጣይና የመጨረሻው ደግሞ ምን ይላል? ስለተዋወቅ ደስ ብሎኛል። ስለተዋወቅን ደስ ብሎኛል ብላችሁ መጻፍ ብትፈልጉ ደግሞ እንዴት እንደሆነ ላሳያችሁ። ስለተዋወቅን ደስ ብሎኛል። ይኸው አማርኛው ምን ይላል? ስለተዋወቅን ደስ ብሎኛል። በአንድ ላይ ስለተዋወቅን ደስ ብሎኛል ይላል ማለት ነው። ስ ኤስ እንጠቀማለሁ። ለ ኤል ኢ ተ ቲና ኢ ዋ ደብሊው ኤ ወ ደብሊው ኢ ቅ ኬ እንጠቀማለሁ። ን ኤን እንጠቀማለሁ። ስለተዋወቅን ደ ዲኢ ስ ኤስ እንጠቀማለሁ። ደስ ብ ቢ እንጠቀማለሁ። ሎ ኤል እና ኦ እኛ ጂኤንኤ ል ኤል እንጠቀማለሁ። ብሎኛል። ስለዚህ በአንድ ላይ የሚላል ማለት ነው ስለተዋወቅን ደስ ብሎኛል ይላል ማለት ነው። ስለተዋወቅን ደስ ብሎኛል። ስለዚህ የዛሬ ትምህርታችን ለመጀመሪያ ጊዜ ሰውን ስንተዋወቅ የምንጠቀማቸው ቃላቶችን በአማርኛ አማርኛ በእንግሊዝኛ እንዴት እንደምንጥፍ ነበር ማለት ነው። አንዴ ድገምላችሁ። ሰላም እንዴት ነህ የሚለውን ይሄው ሰላም እንዴት ነህ እንደዚህ ጣፍ ነው ማለት ነው። ሰላም እንዴት ነህ ሴት ብትሆን ኖሮ ሰላም እንዴት ነሽ መጨረሻ ላይ የስን ትጨምራላችሁ ማለት ነው። ኦኬ ስም ማን ነው? ስም ማን ነው? ይሄው ስምህ ማን ነው ብለን እንደዚህ መጣፍ እንችላለን ማለት ነው አማርኛ በእንግሊዝኛ። ቀጣይ ደግሞ የት እንደሚኖር ማወቅ ስንፈልግ ደግሞ ምን ብለን እንጠይቋለን? የት ነው የምትኖረው ብለን መጠየቅ እንችላለን ማለት ነው። የት ነው የምትኖረው? ይሄው የት ነው የምትኖረው ብለን እንደዚህ እንጠይቃለን ማለት ነው። ቀጣይ ደግሞ ምንድን ነው የምትሰራው? የሚሰራውን ማወቅ ስንፈልግ ደግሞ ምንድን ነው የምትሰራው እንደዚህ እንጠይቀዋለን። አሁንም ስንት ወንድምና እህት አለህ? እንደዚህ እንጠይቀዋለን። ስለተዋወቅን ደስ ብሎኛል። ስለተዋወቅን ደስ ብሎኛል ማለት ብንፈልግ ደግሞ እንደዚህ እንጥፋለን ማለት ነው። ስለዚህ የዛሬ ትምህርታችን ይሄን ይመስል ነበር ማለት ነው። ሁሌም እንደምነግራችሁ በቃ አማርኛ በእንግሊዝኛ በጣም ቀላል ነው። የአንድ ወር የሁለት ወር ትምህርት ነው። በተለይም ደግሞ አማርኛ ማንበብ መጻፍ የምትችሉ ልጆች አማርኛ በእንግሊዝኛን በአንድ ወርና በሁለት ወር መካከል መጨረስ ትችላላችሁ ማለት ነው። ቀላል እንደሆነ በማሰብ በቃ ራሳችሁን በማሳመን ፕራክቲስ ማድረግ ትችላላችሁ ማለት ነው። ደግሞ ግዴታ መልመድ ያለባችሁ ብዙ የኢትዮጵያ ሕዝብ የሚጠቀም በቴሌግራም ኮመንት ላይ ዩቲዩብ ላይ ገብታችሁ ምናምን ብታዩ ምናምን ብዙ የኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ ከሱ ከሳታፊ ለመሆን ፕራክቲስ እና መለማመድ አለባችሁ ማለት ነው። እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። መጀመሪያ ላይም እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ያለምንም ኢንተርኔት መቆራረጥ በዙም በኢሞ በቴሌግራም በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ያለላችሁ ሀይበሉን ደውሉልን፣ መማር እንችላለን። ስለነበረን ቆይታ ከልብ አመሰግናለሁ።